ለሊቨርፑል ግን የመቶ ብር ቻል ጀምርና እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛግ። ኧረ ቀስ ቀስ እያሉ አስለመዱን ጋይስ። ኧረ አለማመዱን ይህን ሽንፈት። ኧረ በጣም ኖርማላይዝድ ሆነ የሊቨርፑል ተደጋጋሚ ባክ ቱ ባክ ሽንፈት። እንዴ እኔ ጭንቅላቴን ደግፌ እዚህ ጋር ቪዲዮ የምሰራው ባይዘው የራሴን አሞኝ ነው ማይግሬን ማለት ነው። እንዴ እኔ በጣም ብዙ የሚያስጨንቀኝ የራሴ ጉዳይ አለ፣ ግን አልቻልኩም ስለዛ ነገር ማሰብ። እያገባኝ ሁሉ አይደለም የግል ጉዳይ። ኧረ ወይኔ በቅዱስ ሚካኤል! ኧረ ምንድን ነው የተፈጠረው? ኧረ እስከ መቼ ነው እንደዚህ የምንቀጥለው? ዲያሬ ሰውዬ መች ነው ወደ ራሱ የሚመለሰው? እነዛን የመሳሰሉ ልጆች ይዘን እንዴት ነው ባክ ቱ ባክ የምንሸነፈው? እንዴ እኔ እግዚአብሔርን አይኔ እንደዚህ ሆኖ አሞኝ ነው። ፊልድ ፔንሲዮን የመጀመሪያ ማስታወቂያን እንድሰራለን እንፈልጋለን ስላሉኝ ዛሬ ልሰራላቸው ነው። ለማንኛውም ግን ቀዝቃዛና ሙቅ ሻወር ጨምሮ ብቻም ሳይሆን ማለት ነው ከጥሩ ጥሩ ሴቶችና እንደዚሁም ደግሞ ከአሪፍ መስተንግዶ ጋር እንጠብቃቸዋለን እያለ ነው። ቦታውም አድራሻው እንግዲህ እንግሊዝ ሲሆን ማለት ነው እዛ አካባቢ የሚሄድ እንግዲህ አንፊልድ ፔንሲዮን ብትሉ ማንንም በአቅራቢያ ያለ ሰው ያሳያቸዋል ማለት ነው። 100 ሜትር ገባ ብሎ ያለው ጋር እየሄዳችሁ ሁላችሁም ተጠቀሙ። አሪፍ ሴቶችንም ከዛ በተጨማሪ ያቀርባሉ ማለት ነው። አንፊልድ ፔንሲዮን የሁላችንም ምርጫ። በጣም ነው የሚያሳዝነው። ታላቁ ሊቨርፑል በዚህ ደረጃ ያህል መንኮታኮቱ በሜዳው የሄዶም የመጣውም የሚረግጠው ክለቡ ነውና ሊቨርፑል ንቅለ ተከላ ያስፈልገዋል። ቫንዳይክ ባስኬትቦል መስሎ ነው ምንድን ነው? ብቻ እኔ ልናቆራለም የመጡት ግን አንድ ሀያል የነበረ ክለብ እንደዚህ ሆኖ በማየቴ በጣም ነው ማዝነው። በጣም አንፊልድ ቺቺኒያ ሆነ አይደል? በአርነ ስሎት ስም አንፊልድ ቺቺኒያ ሆነ። አንፊልድ ቺቺኒያ የሆነው በአርነ ስሎት። አንተ ገጣባ መላጣ ይሄንን ትበላለህ። ይሄን ብላ። ኮናቴም አንተም ይሄን ብሉ እና ለቀውጣልን። አንፈልግም። ስሎት አውት። ገደል መግባት ትችላለህ። የተከበረውን ሜዳ ማንንም መጥቶ እዚያ ሜዳ ውስጥ መንቀጥቀጥ እንጂ ማንንም መጥቶ ሸንቶ የሚሄድበት ሜዳ አረክብን። ተቃጠልን እኮ ዘመድ። እግዚአብሔር ምስክሬን ተቃጠልኩኝ። የዩናይትድ ደጋፊዎች ታደላችሁ ሻምፒዮንስ ሊግ ስለሌላችሁ። የምሬን ነው። በሳምንት አንድ ጨዋታ እየተሸነፍን ነበር ይሻልኛል። ምን አይነት አሰልጣኝ ነው? ገና ሲጀመር እኔ አሳይቶኛል። ላይናፑን ሳይው ማለት ነው። ፒኤስቪ ቀላል ክለብ ነው። የሊቨርፑል ደጋፊ ይሄንን ነው አይሰጠህ። ቀላል መሆኑን አሳየህ። አሰልጣኙ ደደብ ደንቆሮ ደነስ ነው። እግዚአብሔር ምስክሬን የምሬ ነው። አይችልም። የሊቨርፑል ደጋፊዎች በታሪክ አርገው የማያውቁትን ነው ሜዳውን ጥሎ ይወጡ። በታሪክ አይቶ የማያውቁ ምክንያቱም አሰልጣኙ ለቡድኑ አይመጥንም። በጣም ቆሻሻ ክርፋታም ግማታም አሰልጣኝ ነው። የምሬ ነው። ኮናቴም እሱም ጋክፖም እከበትበት ናቸው። ተጫዋቾቼ ግን ሁሌም እኮራባቸዋለሁ። ሁሌም አሌክዛንደር አይሳክን፣ ኤኪቲኬን፣ ሶቡዝ ላይ ማካሊስተር፣ ሳላው በእያንዳንዱ ተጫዋች እኮራበታለሁ። አሰልጣኝ ግን ለቡድን የማይመጠን ቆሻሻ ርካሽ ደደብ አሰልጣኝ ነው። ማርያምን የምሬ ነው። ምንም አይነት ትክትክ ፍልስፍና በፒኤስቪ በሜዳ አንተ በሜዳ 4 ጎል ይገባባል። ቺቺኒያ ይሆንባል። ቺቺኒያ እናትን ይሄን ትበላለህ አንተ። እከክ ነህ ነው የምልህ። ስሎት እከክ ነህ። እግዚአብሔር ምስክሬን ፋብሪዞ ምን የሆነ ነገር ዛሬ ማታ ሳልሪክም እንደምትመለከቱት ተሰጥቷታል። ያው አጀንዳ አይሆንም ብዬ አስባለሁ። ምንም ማንም ቪዲዮ የሚሰራም ያለ አይመስለኝም። ተሸነፉ ብሎ ካሸነፉ ነው አጀንዳ የሚሆን። ደግሞ 120 ምናምን እኮ የተሰጣቸው እኮ አቋማሪ ድርጅቶች ተሰጣቸው። ኧረ በስመ አብ እንዳይቻሉ ማርያምን እንዳይቻሉ እንዴ የፈጣሪ ያለ እኔ ከዚህ በኋላ ሊቨርፑልን ስም ቀይራለሁ። ከአሁን ወዲህ አንድ ሰው ሊቨርፑል ሼባው ኤፍሲ ምን እንዳይል የፍንድድ ኤፍሲ የፍንድድ ጌታ አምላክ እንዴ 4 መጽናኛዬ ሳቂን መላሽ ሊቨርፑል መጽናኛዬ እንዴ መጽናኛዬ የኔ መጽናኞች ተዋረኩ። ይሄ ከባድ አርነ ስሎት ከክለቤ ውጣልኝ። በቀኝ ላረክልን ነገር በስነ ስርዓት ተመሰጋግነን በክብር እንለያይ። በቀኝ እዚህ ጋር በቀኝ እንዴ በቀኝ እንዴ
የአእምሮ በሽተኛ ሊያደርገኝ ነው እንዴ? ስኳር የለብኝ ስኳር በሽተኛ ልታደርገኝ ነው እንዴ? በቃኝ እንዴ! እኔ እንደዚህ አይነት ውርደት አላየሁም በህይወት ዘመኔ። 4-1 በፒኤስቪ ቻምፒየንስ ሊግ ናይት ላይ አንተ ዝንጀሮ፣ አንተ ጭላዳ ዝንጀሮ፣ አንተ አውራሪስ ኮናቴ፣ አንተ ተው ኳስ እንዳትጫወት፣ ይሄ ኳስ እንዳይጫወት። አንተ ግንበኛ ነው መሆን ያለብህ። ወይ ግንበኛ ወይ የሆነ ኩሊ ተሸካሚ ወይ የሆነ ነገር ሁን። በቃ አንተም ንጉሱ፣ አንተም ቮሊቦል ነው የምትጫወተው። ምን ያደርጋል እጅ እዚህ ላይ? አንተም ካፕቴኑ፣ አንተም ጀነራሉ፣ አንተም በእኔ ሀዘንና በእኔ ጭንቅ ነው እንደሚዝናኑት እነዚህ ሰዎች። በቃኝ ወጣለን። በቃ መሐመድ ሳላህ ቁጭ በል። በቃ አርጅታል። ቁጭ በል መሐመድ ሳላህ። በቃ ይበቃል። በቃን። ተቃጠልን እኮ ጋስ ተንገበገበን። ምን ላድርግሽ? ከፒኤስቪ ጋር አናወራም? ከፒኤስቪ ጋር ከጨዋታ በፊት እናወራለን ብሎ እንትን ማለት ፒኤስቪን 4-1 አስወጣው። ጎናቲን አስወጣው። ሙሉ አስወጣቸው። ከርኪዝን አስወጣው። ይሄ መላጣ ምንድነው እየሰራ ያለው? ምንድነው? አንፊልድ መቀለጃ፣ ሽንት ቤት አንፊልድ። ኧረ በስመ አብ! አቃጠለኝ እግዚአብሔርን። ከፒኤስቪ ጋር እንዴት ቪዲዮ አይሰራም? እሺ ምንድነው የምትሉት? ቀድማ ቪዲዮ አትስራ ምናምን ራሱ ምንድነው የምታደርጉት ታዲያ? ከፒኤስቪ ጋር ቪዲዮ አንስራ። ፒኤስቪ ታዲያ ሊያሸንፈን ይችላል? ኧረ በስመ አብ! ምንድነው የሚያቃጥለው? ቪዲዮ አይኸው ከዚህ በኋላ አልሰራም በሊቨርፑል የመጀመሪያ። ከዚህ በኋላ ይሄ ሰውዬ እስካልወጣ ድረስ እንደዚህ ነው የምንሆነው። በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ አያስፈልግም እኮ። ኧረ እንዴት እንደሚያበሳጨ! ኧረ በስመ አብ! ይሄ የዚህ ወሬ ትርፉ ነን ቀረን። አንድ ለባዶ ሊቨርፑል ተሸንፏል። ምንድነው ቆይ ማትችሉት እናንተ? እኔ አሁን አላየሁም የእናንተን ጨዋታ ገባችኋ? የመጣሁት ግን ላበሽቃችሁ ነው። በደንብ ነው ማበሽቃችሁ። እንዴት ነው በሜዳ 4 ይገባባሃል? ምን አይነት የማትችሉ ሰዎች ናቸው? እግዚአብሔር ፒኤስቪ እንዴት ነው ፒኤስጂ እኮ አይደለም ፒኤስቪ እኮ ነው እንዴት ያገቡባችኋል? አርነ ስሎት እዛ ስደበድባችሁ አንዴ ኖርከው። እንዴት ነው ማትችሉት? ቆይ በሜዳችሁ 4 እንዴት ነው የሚገባ? በጣም ነው ማትችሉት። አረበና አንተና ፕሪሚየር ሊግ አመጡሙሽ ጭራሽ የማመጡ ሰዎች ናችሁ። አሁን ማለት ነው ወስነንባችኋል። ይላችሁ ስብሰባ አድርገን ወስነን ሚዜ እንዳትሆኑ ተወስኗል። አሁን የሰርግ ጥሪም አይደርሳችሁም። ገባችኋ? ምንም ነገር አትካተቱ። በጣም ነው ማትችሉት። አንፊልድ ላይ ማሸነፍ በጣም ከባድ ከመሆኑ የተነሳ ሊቨርፑል ራሱ ማሸነፍ ከብዶታል። ማለት ጊቫዌ ያዘጋጃችሁ እንዴ? ቆይ አንፊልድ ላይ የተጫወተ 3 ነጥብ አለው ምናምን ነገር። ደግሞ አንድ የሰማሁት ነገር አለች። የሆነ ቡድን ወደ አንፊልድ መጥቶ ሊጫወት ሲል የመጀመሪያ ሊቨርፑል ያሳብደን ነው። ኧረ በስመ አብ! ምንድን ነው እየሆነ ያለ ነው? ምንድን ነው እየተፈጠረ ያለው? ፕሪሚየር ሊግ ላይ እንደዚህ፣ ሻምፒዮንስ ሊግ ላይ እንደዚህ። እሺ የት እንሂድ? አሁን ስሎት አውት የምንልበት ትክክለኛው ታይም የደረሰ ይመስለኛል። ሰውስ ላይ ብቻ ነው እንደ ሜዳ ውስጥ ያለው አልተጫዋች ነው እንደ ሊቨርፑል ያለው። ኧረ ጌታ ሆይ እኔ ከዚህ በላይ ቃል የለኝም እውነት። ምንድን ነው ይሄ? አልበዛም? እንደሆነስ አርኔ ስሎት ወይ ተጫዋቾቹ ጠልተውታል? አላቅም። የሆነ ነገር አለ። ላይክ ያለፈው ጊዜ ትዝ ካላችሁ ጆዜን ለማስባረር ሲባል እኮ እና ሀዛርድ ጠማው ነበር እኮ። ይሄንንም ሰውዬ እንደዚህ የሆነ ጥምም ያሉበት ተጫዋቾች ሳይኖሩ አይቀሩም። ያልገባኝ ነገር አለ። ሊቨርፑል ቤት የሆነ ሰላም ያልሆነ ነገር ይኖራል እንጂ ማለት ነው በሰላም እንደዚህ ይሆን? አረ ምክንያቱም የአርኔ ስሎት አጫወት ለፒኤስቪ በጣም ፐርፌክት አጫወት ነው። ማሸነፍ የሚችለው ጨዋታ ነው። እኔ አልገባኝም ይሄ ነገር። እስቲ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ይህ ቲም ሌሊቱን ሲበተን አድሮ ነገ ፕሪሚየር ሊግ ላይ 19 ቡድን ብቻ እንደሚጫወት መገለጽ አለበት። አለቀ በቃ። እረ ውርደት! በሜዳ በዚህ ዕድሜ 4 ምን ይባላልሽ? እነ ቫንዴክ ጭራሽ እግር ኳሱን ትተው ባስኬትቦል ጀምረዋል። ቢያንስ እንኳን ለቡድናችሁ ደጋፊ ተዉትና ማለት ነው አምናችሁ ቀጥታ ለሰጣችሁ ለቀማሪው
ኧረ ጌታ ሆይ ምን ይባላልሽ? አትወዱት ነገር በዚህ እድሜያችሁ በደንብ ኮፒ ሊንክ አድርጋችሁ ለዛ ለማይረባ ቡድን ለሚደግፈው ደጋፊ አድርሱለት። አዝናለሁ በጣም በቃ ምንም ሺት የሆነ ቡድን ያላችሁ ሺት የሆነ ቡድን አቻ ይናፍቃችኋል ከሆን ባላ ጀሞ እግር ኳስን ብዙ አመት ደግፍ ያለው እንደዚህ አይነት ሹጢ ሉጢ ደንቆሮ የሆነ አሰልጣኝ አይቻላል። እልም ያሉ አለላይ ደንቆሮ አለላይ አለመጨበጨላችሁ ደንቆሮ አይዛክ የሚባለው ቀጭኒ ሽባ በፈጣሪ ተበላረኩ ጀሞ ተዋረድን በፒኤስቪ 4 አንፊልድ ላይ መስሎት የሚባለው አሮን ራስም ብሎ ደንቆሮ ምንም የሚያውቁ ነገር የለም ጀሞ ምንም ተጫወተበት አንፊልድን ጀሞ ተጫወተበት ዩናይትድ በምንጣሙ ጀሞ አለላይ እልም ያሉ አለላይ ደንቆሮ ተጫዋች በፈጣሪ ስም በፒኤስቪ 4 ማንቸስተር ዩናይትድ በምንጣሙ በአንፊልድ እኮ ደግሞ አንፊልድ በቃ ማንም መቀለጃ መደበር ያደረገው እኮ ትሬኒንግ ማድረጊያ ኪዳነ ምሕረት ስም ኧረ በመድኃኔዓለም ተቃጠልነ ጎበዝ። የማንም መፈንጫ ይሁን ክለቤ የማንም መፈንጫ የማንም አርማሪያ ይሁን ክለቤ የማንም አርማሪያ ይሁን ክለቤ በመድኃኔዓለም የኔ ቡድን እኮ የሚያስጨንቅ ኧረ ተቃጠልሁኝ። ኧረ በሚካኤል ተቃጠሉላችሁ ጋይስ። ኧረ ቀጥላሉኝ። ምን አይነት የማይመጥን አሰልጣኝ አይደለም ለሊቨርፑል ይሄ አሰልጣኝ ለሌስተር ሲቲ ራሱ አይሆንም። መድኃኔዓለም ምስክሬን የምሬ ነው። ቅድስት ድንግል ማርያም አናትህን ወደ ሁለት ተፈርቀጥልህ። ሚካኤል አባቴ ቅዱስ ገብርኤል አባቴ ባናትህ መድኃኔዓለም ይፈርክስብህ። በቃ ምንም አልልም እኔ እናቴን የምሬን ምንም ቃላት የለኝም። በቃ ውድ ሊቨርፑላውያን ንጉሳውያን በቃ በክለቤ መቼም ቢሆን ተስፋ አልቆርጥም። ዲቪዥን ፎር ቤድ ነገር ግን ባሰልጣኝ እበት እነዚያን የመሰሉ ተጫዋቾች ይዞ እበት አረገብኝ። አይንህን መድኃኔዓለም ያጥፋልኝ። አይንህን መድኃኔዓለም ያጥፋል አይንህን። ወደ ማድሪድ መሄድ ነው የፈለግከው አንተ ጉማሬ። ይሄ ነው ማድሪድ ሲያምር ይቀራል። በእነዚያ ነው ፐርፎርማንስ። ይሄ ነው ማድሪድ። እንዲሁም ለማድሪድ እኛ እንከፍልልሃለን 50-60 ሚሊዮን ውጣልን፣ ብቻ ውጣልን። ለማድሪድ መክፈል አለብን። ሊቨርፑል ከፍለን ነው ይሄን መላክ ያለብን። እንኳን በነፃ ማውጣም ያዋጣል። ከፍለን ውሰዱልን እባካችሁልን ለምነን። ይሄ በክት በነፃ ገደለው ክለቡን አሰልጣኙንም አሳጣው። የት ይግባ ታዲያ አሰልጣኙስ? ገደለን ክለባችን እንዲህ ዘግዝቆናል። እንዲህ ከጊዜያችን የሚራገፈው ግን ሳንቲም አይደል ፖይንት ነው። ታውቃላችሁ ፖይንት። እኔ ሰው አስነቀለኝ። በየአመቱ አንድ ተጫዋች አይታጣም እንዴ ሊቨርፑል ውስጥ? ዳርዊን ኑኔዝ ነበረ። ወይኔ ዳርዊን ኑኔዝ የእሱ ግፍ ነው እንዴ የሚያደርገኝ? የእሱ ግፍ ነው። ለነቅል ነው ጨርቄ ልጥልላችሁ። ይኸው የሰው ጉማሬ ባንዲራ ሰቃይ ምን እንደሚያህል ቁመቱን ይዩት። ግን ገልጃጃ። ኧረ በስመ አብ በቃ ውጣልን በእናት ውጣሪ። የሰው ዝንጀሮ ጉሪላ እናትን አንፊልድ ፔንሲዮን ይላል አባቴ ከቀዝቃዛና ሙቅ ሻወር ጋር 4-1 በሜታሽ አንፊልድን መፈንጫ አረግሽው። በቃ ከእሁድ እስከ እሁድ ነው የምትገረፈው። የፈለግከው ቀን ተጫወት ትገረፋለህ። ማትሸነፈው ካልተጫወት ብቻ ነው ነግራለሁ። እናንተ ናችሁ እኛ ላይ ሙድ ለመያዝ ሞከራችሁት። 4-1 ሰጠት። ዛሬ አርነ ስሎት እንዳይባረር ብቻ እንጸልይ። እንዳይቻል ይችላል። አርነ ስሎት ስለሚችል እንዳይባረር። ቫንዳይክ ምንድን ነው የሚጫወተው? ባስኬትቦል ነው እጁን ነው። ኧረ ውርደት። ዛሬ ከቋጥሮቼ የተሳካልኝ ያንቺ ነው። ሌላው ሚኮስፐርስ ነው። ሚኮስፐርስ ነግሬሽ ነበር እንደምትገረፊ። ፎክረሽ ሄድሻ ግን ተገረፍሽ አንቺ። ለማንኛውም የአርሰናል ቋጠሮ አልተሳካም፣ ግን አንፊልድ ፔንሲዮን ተሳክቷል። አንፊልድ ፔንሲዮን ከበቂ ፓርኪንግ ጋር ምናምን ሁሉንም አገልግሎት ያገኛለ። ብቻ መለጥለጥ ነው። ቀጣይ ከማናችሁ ትገረፋላችሁ። እስቲ ያኛውን ክለብ አስይዤ 100,000 1 ሚሊዮን ልብላ። በእርግጠኝነት ትሸነፋላ፣ ትገረፋለ። ደግሞ ከእናንተ ብዙ ሙድ ለማያሱስ ሞክሩ እኮ ነው። ይገርም። ገና ዘግቶ ወርዳለ
አስራውያን ሰምታችሁኛላ። አዘቅት ነው የምትወርደው። ሰጡሽና አረ ሰለቸን። አንፊልድ ፔንሲዮን አረ እንዴት ያምራል። ሚኮዬ 9 ደጋፊ ዶሮ ታርዳ ተልካለች በጋሪ። አንተ አርሰናል የለንደኑ ክለብ እንዴት አስከበርከው ፕሪሚየር ሊጋችን። አቦ አርሰናል በቃ ትችላላችሁ እናንተ። እኛ መቋጠር አረ ቤቲ አረ ሊቨርፑል አረ ፔንሲዮን ምንድነው ፔንሲዮን አረጋችሁት እንጂ ዶሮአችሁ ደግሞ ታርዳ ተልካለች ሚኮ በጋሪ ይኸው ለወቅ ሲጀመር እኛ ላይ ያሾፈ እኛ ላይ ያላገጠ 36 ሰዓት አይሞላውም። ልንገር እኛ ላይ ማሾፍ አቆሙ። የስ አርሰናል በቃ እኛ ፕሪሚየር ሊጋችንን አስከብረውታል። የፕሪሚየር ሊግ ክለባችንን አስከብራል። ይብላኝ እንጂ ለፔንሲዮን፣ ይብላኝ እንጂ ለነቤቲ፣ ይብላኝ እንጂ ለዶሮቹ። ላኩላቸው። እየተባባሰ ሞተር ነከሰ ማለት በድጋሚ እዚህ ጋር ነው። ያራዳ ልጆች ሊቨርፑል በሜዳው መለብለቡን ተያይዞታል ነው የምልህ። ዘንድሮ 11 ቋሚ ጨፈቆች ይዘህ ብትገባ ከሊቨርፑል ጋር ሳትጨነቅ 2 እና ከዛ በላይ ጎል አግብተህ የማሸነፍ ቻንሱ ባንተ ነው። ምንም ጥያቄ የለውም ነው የምልህ። አሁንማ የሚወጡ መረጃዎች ኔዘርላንዳዊ ሆኖ መላጣ ከሆነ የቴናግ መንፈስ ተጋብቶ ረንዶም የቴናግ ሁሉ አስተማሪ ሰው ነው አይቀርም። ጤነኛም አይመስለኝ። ምን ያራዳ ልጆች ማለት ነው። ግራ የሚያጋባው ሆኗል። መቅለያ ያደረገው አንፊልድን መጫወቻ ያደረገው ነው የምልህ ያራዳ ልጆች በሚገርም ሁኔታ። ምንም ተከላካዮቹ ማቶ ቀልደኛ በጣም የመጨረሻ ፊልመኛ ሆኖላል። ቫንዳይክ አየር ላይ ቮሊቦል ጀምሯል። ኮናቴ እግሮቹ እኔ እንጃ ፒንሳ እግር ሆኖላል ማለት በሚለው ነው በቃ የሚጫወተው ነው ምን። ኧረ በዚያ እያያዙ ሊቨርፑል እኔ እንጃ ከሁለቱም ሳይጀምር ገና የሚወርድ ነው የሚመስለኝ። እንደውም ፕሪሚየር ሊጉንም ቻምፒዮንስ ሊጉን መቀለጃ ነው የሚሆነው። ፕሪሚየር ሊጉን ግን እኔ እንጃ ሳይጀምር በጣም የሚቸገር ነው የሚመስለው። ኧረ በጣም አሳሳቢ ደረጃ ላይ ደርሷል። ሀሳብ አስተያየታችሁ ኮሜንት ላይ ዱብ እያደረጋችሁት የፕላስ ምልክቶ እናንተ ነች። ሹገርፑል እኔ ቀድሜ ነበር የነገርኩሽ። ናፖሊን 6-1 አሸንፎ የመጣ ነው። እንዳንቺ አይነቱን ክፍት ቡድን እንዳንቺ አይነቱን ሸርሜክስ ቡድን ሲያገኝ ልጥላጥ ነው የሚያደርግሽ ብዬሽ ነበር። ኮሜንቴ ላይ እንዳለ ስድም ማለት ነው እንዳለ 4-1 ያንቺ ጓደኞች ባየር ሙኒክን የሚያክል ቡድን ይለጠልጣሉ። አንቺ እዚህ ጋር ትለጠልጫለሽ በፒኤስቪ በሜዳሽ። አረ ሼም ነው። አርኒ ስሎት አውት ዛሬውኑ አውት። እንደኔ አልወዳደርም ብትይስ እኔ አልፈልግም ቻምፒዮንስ ሊግ ብትይስ እኔ እኮ እንደዛ ብዬ ነው የቀረው። ዘንድሮ ጥሩ አይደለም አቋሚ አልወዳደርም ብዬ ነው። ሄደሽ ዝም ብለሽ እያፈነደድሽ ትሰጫለሽ እንዴ? ሼም ከምር ሼም። ትናንት አዳሚ እኔ በቢ ገብቼ ምን ነው አራዚ ሊቨርፑል ቤት የገባ ሲጠን እንኳን አልጨዋለ በፒኤስቪ 4-1 በሜዳ ትለበለባለህ። ሳይቋጠርብህ ትሸንፋለህ። ቼክም እኮ አላደረግንም እኮ እኛ እዛ አርሰናል ጋር ነበር። እሱም አፋስ ዘግቶ መለስን። እዚህ ጋር ደግሞ በቃ ውርደት ነው። ሊቨርፑል እያዋረዳችሁ ነው። እኔ ቢያሳዝነኝ ዴቤክ ነው። ለምንድን ነው ከጨዋታ በፊት የሚለፈው? ኩሳት በሜዳው እየመጣ ይሰጣል ለማንም። ሽንፈት ልማዳችን ነው፣ ቀጥለንበታል፣ ተሰጥቶናል። ዛሬ ፒኤስቪ በሜዳችን መጥቶ እንዲህ ነው ያደረገን። እሱ ልላገኝ የመጣሁት አንተ ኮናቴ የተባልክ ሻንቅላ ባሪያ እንዳለ ከዚህ በኋላ በመቤቴ ማለት ነው ጥፋልኝ። በገብርኤል በቃ ማሪና ውሰደው። አንተ በእግዚአብሔር ፒኤስቪ ሲያስመስልብኝ ቪን እኮ ጂኒ ያረጉት። ኧረ በመቤቴ ኧረ በእግዚአብሔር ኧረ የሆነ ነገር አድርጉልን። ይሄ ነገር እያመረረው ነው የምር። ሄድንበት ኮናቴ አንተ ሻንቅላ ድጋሚ ማለት ነው እንኳን ጌም ላይ ትሬኒንግ ላይ እንዳለ ትልቅ ጠብ ነው የሚነሳ አንተ አህያ። በሉኝ ጋሽ አልሞተም በሉኝ። ኧረ ጋሽ የምሮንክ ትናንት አልቀጣኝም ወይ? እቺ ደግሞ ሼባ ማለት ነው
ምን አባሽ ሆነሽ ነው እዛም ሄደሽ መሰጪው? ያ የኢሮፑ ትልቁ መድረክ ነው። እዚህ እንደሆነ ተግማምተሻል። ያ የኢሮፑ ትልቁ መድረክ ነው። በራስሽ አሰልጣኝ ክለብ አትችሉም። በሜዳሽ በደጋፊሽ ፊት ወስዶ ፒኤስቪ ለጠፈሽ። እኔ ደስ ብሎኛል። እናንተ ደስ አላላችሁም? ኮመንት ላይ ንገሩኝ እስቲ። አትችይም። ዘንድሮ ከእኔ በታች ሆነሽ ነው የምትጨርሽው። እኔ 40 ጌም በሜዳ ብሸነፍ ማለት ነው፣ አንቺ 42 ጌም በሜዳሽ ትሸነፊያለሽ። አንቺ እከክ አትችይም። አዋርድሽኝ እኮ የሮፑ ትልቁ መድረክ ላይ። አትችይም የምልሽ በምክንያት ነው። አትችይም። አፍሽን መተሽ እያንዳንድሽ ቦርቃቃዬ ነወለል ብርቅ ዳፋቸውን እየመጣችሁ እዚህ እንዳትከፍቱ። አትችሉም። ምንም ላይ አትችሉም። ምንም አስወጧቸው። እንደውም ከዚህ ሊግ ላይ ራሱ አስወጧቸው። ከዛ እንደሆነ ተባረዋል። አርኒ ሎስት ላላላላ በፒኤስቪ በሀገርህ ቡድን በምታውቀው ቡድን በቃ እቺን ካረረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ የተባሉ ነው የሚመስሉት። አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ማለት ይሄ ስሎት በታክቲክ ከተበለጥክ ማለት ነው። ተጫዋች ምርጥ ቢሆን ራሱ እኮ ማለት ነው 4 ከመግባት 2 መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም። ንገረው፣ በቃ ንገረው። ምን ብዬ ነበረ እኔ ባየርን ምንም ቪዲዮ አይሰራም። አይ ምንም በሊቨርፑል ታዲያ ምን እናድርግ? እያለቀሳችሁ ቪዲዮ ስሩ። ሁሌ የለቅሶት ጊዜ ነው። ያለፈው ዓመት ግፍሽ ነው። የአንድ ዓመት ግፍ ነው እንደዚህ የሚያደርግሽ። ሻሼ ደግሞ ያለብሽን ግፍ አስቢ። መቼም አትመለሽም ማን፣ መቼም ነው ማትመለሽው። እኛ ግን ማን ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል። ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ ያህል ደጋፊ መቀነሱ። ክለብ ይቀይራሉ ብዬ እንደዛ ላማቸው አልፈልግም። ባንዳ አይደለም። ገባችኋል? 50% የዩናይትድ ደጋፊ አርሰናል ዋንጫ ሲበላ ሲያይ ምን ያህል እንደወደቀ እና ጠላቱ ምን ያህል እንደተነሳ ስለሚገባው ማለት እነዚህ 1-2 ዓመት ይታገሳሉ ብዬ ገምታለሁ። ያለፈው ዓመት ዋንጫ ስለበሉ ማለት እነዚህም ፈላዎቹ አታይም። ቪዲዮ መስራት ላቁም አለ። ቪዲዮ መስራት ላቁም አለ። በቃ እጅ ሰጡ። አረ ወይኔ! አረ ምንድነው የተጠቀማችሁት? ወይኔ! ምንድን ነው? ቆይ እኛ ላይና እናንተ ላይ ማለት ነው ያስደገሙብን የሆነ ነገር አለ። ሼባው ላይና እኛ ላይ ማለት ነው የሆነ የተሰራ ስራ አለ። የሆነ ነገር አለ። ሼባው ማጣራት አለብን። የማንም መጫወቻውን እኮ እግዚአብሔርን ዝም ብለው እየመጡ ፉል ስኳር ነው የገባው። ኤኪቲኬ ተጎድቶብዎታል። ምንድነው የሚፈጠረው? ወይኔ ለእናንተ አዘው። እኛ እንኳን እኮ ቢያንስ ማለት ነው በፔፕ ነው እንላለን። እሺ እናንተ ምንድነው የምትሉት? ስሎት ኤኒዌይ ማለት ነው በቶፕ ስፖርት ማለት ነው በአቬተር ላይ በአንድ በረራ ብቻ ማለት ነው እስከ 400,000 ብር የምታሸንፍበት ሁኔታዎች አሉ ማለት ነው። የገባችሁ ጠቅጠቃሩ አይዟችሁ። ወደዛ አረ እናንተ ደግሞ ይበቃችኋል። እዛ መደብደብ እዚህ መደብደብ። እኔ እኮ ስለ እናንተ የሰራሁት 15 ቪዲዮ እኮ እንዳለ ተመሳሳይ ነው። ተሸነፈ ሊቨርፑል ዛ አረ የሆነ ነገር እንደቀይረ እኔ ራሱ አልኩኝ። እኔ እንዳለ ቪዲዮ እኮ ተመሳሳይ ነው ስለ እናንተ የሰራሁት። ምንድን ነው አንፊልድ በቃ እንዲሁን ማንም ቀና 3 ፊደል ስም መጥቶ አባብቶቹ ይሄዳል። አሁን ይደብራል። እግዚአብሔር ነው አሁን ይደብራል። አረ ረፉ እግዚአብሔር አረ ሌላ ታሪክ አርነ ስሎት